ይህችን እንቁላል ጠብሰን ብንበላት ቁርስ ላይ ጠግበን ምሳ ላይ መራባችን አይቀርም። ነገር ግን በሕይወት የመኖር ተፈጥሯዊ መብቷን አክብረን ዶሮ ብናደርጋት ከአንድ ዙሪያ ያለፈ የመመገብ ዕድልና ከራሳችን አልፈን ለወገን ለሀገን የሚተርፍ የገቢ ምንጭ እንፈጥራለን። ምርጫው በእጃችን ነው። ዋስትና ምርትነሽ አቤት አባዬ ለአንዲስ ዶሮዋን ዶሮዋን ምን ለምን እንግዳ ይመጣል እና ይምጣ ከዶሮዋ ጋር ምን አገናኛው? ከዚህ ላይ ግን ጭልፊት በዚህ በኩል ይዘው ሲሄድ አጋጣሚ አምልጣ ወድቃ እኮ ነው መሰለኝ። ከዛም ከምሳቄ ከፍዬ እየመገብኩኝ ያሳደግኳት። እንግዳ ይመጣል አልኩሽ እኮ። አንዱን ለማስደሰት አንዱን ማሳዘን፣ አንዱን ለማልበስ ሌላውን ማራቆት፣ አንዱ ቢላ እንዲገነባ የሌላውን ጎጆ አፍርሶ ማፈናቀል፣ ማባር የሌለው ውርስ፣ መብት በመብት ጥርሰት አይከበርም ትለኛል ነበር። እንግዳ ጠርቻለሁ እኮ የሚልሽ እገዛለሁ ብዬ ነበር። ለካ አለ እንዴ ዶሮዋ ጭልል ሊነጥቃት የነበረው ተፈጥሯዊ መብቷ በመቀጠሉ 1 ዓመት ሙሉ በእንቁላሏ ተጠቅመች። አንድ ነገር የሚፈጠረው በውጤቱ ለሌሎች መኖር ጥቅም እንዲሰጥ ተደርጎ ነው። እኛ ግን ምርቱን ሳይሆን አምራቹ ለለት እንዲጠቀምና እናጠፋዋለን። ስለዚህ ዶሮዋን ከመናጣት ይልቅ ኑሯ ብትጠቅመን አይሻልም? ከሳልኩት ወዲያ እንኳን ሳይሆን እሱ በድርሻ የሚወጣው አትክልት አለ። ቆንጆ ድንቾች ከእንቁላል፣ ምስር ወጥ እና ቲማቲም ቁርጥ አድርጌ እንግዶችን ሞቅ ባለ ፈገግታ አጅቤ አስተናግዳለሁ። ትናንትና ከመስተ
መስተንግዶ ባገኘው ቡናና ስኳር ገዝቻለሁ። አሁን ፈንድሻ ብቻ እንገዛና ፋን እንላለን። አታስብሻ ወይ? ሰው ያሳብደኝ ነው እንዴ? ምን ይሁን ነው የምትይው? በቃ በዚህ አይነት ነው ህይወቴን መቀጠል አልችልም። ሰልችቶኛል። ካንተ ጋር ራሴን ጥዬ መኖር አልችልም። ሁሌ በባዶ ተስፋ መኖር አልችልም። ከስራ እንዳያባርሩ ብዬ ጊዜው ያለፈበት ህይወት ትምህርት ለማህበረሰቡ እንዲሰራጭ ማድረግ ነበረብኝ። ለብዙ ገንዘብ ብዬ የብዙ ህፃናት ህይወት በአጭሩ እንዲቀጠፍ መፍቀድ ነበረብኝ። ከወደብ አልፎ መሀል መጋዘን የገባ ምርት የምታስቆመው አንተ ማን ነህ? ንግድ ቢሮ እንጂ ሰብአዊ መብት ኮሚሽን ነው የቀጠረህ? ለሌሎች መኖር ዋስ ለመሆን ሰው መሆን በቂ። ሌላ ተያያዥ ስልጣን አያስፈልግም። ይሄ ፍልስፍና ጽፈህ አሳትመው። ልጄ ስትራ ቁጭ ብዬ ማየት አልችልም። አይዞህ አባዬ። የመኖሪያ ዋስትና አንዳችን በአንዳችን ክፍተት ላይ እየተሞላላን ካልኖረ የመኖር ትርጉም ምኑ ላይ ነው? እንግዲህ ሳይመጣ ደስ ይላል። እንከን ዘገባን እቃዎችን ይዤ ልምጣ። አንቺ ግን ለራስሽ እናትም እህትም ልጅም አሳልፈሽ ወልጂ
ብዙ ቀናቶችን አባቴ ሊያዝንብኝ በማለት በሱ ፊት ደስተኛ ሆኜ ለመታየት እሞክራለሁ። ብዙ ሌሊቶች አንሶላዬን በእንባዬ እያራስኩ ነው የማድረው። ትምህርት ቤት ቁጭ ብዬ የማስበው ስላንቺ ነው። ውጤቴ መቀነሱ ትልቁ ምክንያት አንቺ ነሽ። እኔ የማይገባኝ ትምህርት ቤት እንኳን መተሽ ልታይኝ ፈቃደኛ አልነበርሽም። የት ነበርሽ? ለምን ተውሽኝ? ከዚህ እንደወጣሁ አረብ ሀገር ነበር የሄድኩት ልጄ። ማንም የት እንዳለው አያውቅም። ሰርቼ ጠንክሬ የሆነ የራሴ ነገር ለመያዝ ነበር ያሰብኩት። አሁን ግን ሁሉም አልፏል። ይቅርታ አድርጉልኝና ቀሪ ዘመናችን በደስታ አብረን ይቅርታ አድርጉልኝ። ይቅርታ አድርጉላት። ሁሉንም ነገር ለማስተካከል የተስተካከለንም ለነገር ለማሻገር ዋናው በህይወት ነው። ይህን እድል ለሰጠን ፈጣሪ ክብርና ምስጋና ይሁን። ቁጭ በሉ እማዬ፣ በዚያው እጅ ቀምሻሽ። ቁጭ በሉ። በህይወት የመኖር መብት እንደ እንቁላል ነው። ይችን እንቁላል ዛሬ ጠብሰን በልተን ከመቆም ዶሮ እንድትሆን ፈቅደን ብናስፈልፍላት ያቺ ዶሮ ለብዙ ቀናት የምንመገባቸውን እንቁላሎች ትሰጠናለች። እነዛ እንቁላሎችንም ፈቅደንላቸውና ብዙ ዶሮዎች ቢኖሩን የሚሰጡንን እንቁላሎች ከመመገብ አልፈን እየሸጠን ሌላ አስፈላጊ የሆኑ ጉዳዮቻችንን ማሟላት እንችላለን። ልክ እንደዚህ ሁሉ ቀዳሚ የሆነው በህይወት የመኖር ተፈጥሯዊ መብታችን ሲከበርልን ለሌሎች ሰብአዊና ዲሞክራሲያዊ መብቶቻችን እንዲከበሩልን መሰረት ይሆናል። ትርጉምና ክብር ያለው ህይወት እንድንኖርም ያስችለናል። ግን ለሰው ልጆች መብት መከበር ዋስትናው ምንድነው? ዋሱስ ማን ነው?